በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። ሊጉ ወሳኝ ምዕራፍ ላይ በሚገኝበት በዚህ ወቅት በቀጣይ 4 ጨዋታዎችን በሜዳችሁና በደጋፊያችሁ ፊት ታደርጋላችሁ። ይህ በቡድን ስነ-ልቦና ላይ ያለው ፋይዳ እንዴት ይገለጻል? ያው ምንም ጥያቄ የለውም። ቲማችን አሁን ያለበት ደረጃ ጥሩ የሚባል ነው። ይህንን ያለንበትን ደረጃ ለማስቀጠል በሜዳችን የመጫወት እድል ማግኘታችን ትልቅ አድቫንቴጅ ነው ብዬ ነው የማስበው። ሐዋሳ ከተማ በርካታ ደጋፊዎች አሉ፣ በተለይ ሐዋሳ አካባቢ ማለት ነው። ስለዚህ በየጨዋታው ላይ እነዚህ በርካታ ደጋፊዎች ተገኝተው የሚወዱትን ክለብ የሚደግፉበት እድል ይፈጠራል። ያ ደግሞ ለእኛ የሞራል ስንቅ ነው። ስለዚህ የማሸነፍ እድላችንን ከፍ ሊያደርገው ይችላል የሚል እምነት አለ። ደጋፊዎቻችንን ተጠቅመን ለማሸነፍ የሚያስችል አቅም ይዘን እንገባለን ብዬ ነው የማስበው። ስለዚህ ከዛ አንጻር ጥሩ ነው ብዬ አስባለሁ። እንግዲህ ከመሪው ጋር የ5 ነጥብ ልዩነት አላችሁ። በቀጣይ የምታደርጉት 4 ተከታታይ ጨዋታዎች ደግሞ 12 ነጥብ የማግኘት ግዴታ ውስጥ ገብታችሁ የምታደርጉት ነው እና ይህ በቡድን ተጫዋቾች ላይ ተጨማሪ ኃይል ጉልበት ይሆናል ወይስ ጫና ይሆናል? ይህንንስ ጫና ከመቋቋም አኳያ ምን እየሰራችሁ ነው? ጫና ይኖረዋል የሚል እምነት የለኝም። አክቹዋሊ ሊጉ ሲጀምርም በተመሳሳይ እዚህ ሜዳ ላይ 5 ጨዋታዎችን አድርገናል። በአብዛኛው ውጤቶችን ለመያዝ የሞከርንበት ጊዜ ነበር ማለት ይቻላል። አክቹዋሊ አሁን ያለው ውጥረት ከመጀመሪያው ጋር የሚመሳሰል አይደለም። የተወሰኑ ጫናዎች ይኖሩታል። ነገር ግን ወጣቶችን በደንብ መምራት የሚችሉ ልምድ ያላቸው ተጫዋቾች ስላሉ ጫናውን የመቀነስ እድላችን ሰፊ ነው ብዬ አስባለሁ። ስለዚህ እዚህ ያሉትን ጨዋታዎች እያንዳንዳቸው ለማሸነፍ ጥረት እናደርጋለን ብዬ ነው የማስበው። 4 ጨዋታዎች ብለን ሂሳብ አንሰራም። ነገር ግን እያንዳንዱ ጨዋታ ለማሸነፍ እየተዘጋጀን እንመጣለን ብዬ ነው የማስበው። እንግዲህ የመጀመሪያው ዙር በጥሩ አፈጻጸም ብዙዎች ባልጠበቁት ሁኔታ ጥሩ ፐርፎርም አድርጋችሁ የጨረሳችሁበት ሁኔታ ነበር። ሁለተኛው ዙር አጀማመራችሁ ግን መልካም ሊባል የሚችል አይደለም። ለምንድን ነው? ሁለተኛው ዙር ላይ በተወሰነ መልኩ ክፍተቶች ታይተውብናል። ሁልጊዜ የተለመደ ነገር አለ። ጥሩ ሪትም ላይ ያለን ቡድን ውድድሮች ሲቋረጡ ያንን ለማስቀጠል የሚቸገርበት ነገር አለ። በኢትዮጵያ ፕሪሚየር ሊግ ላይ ያንን በተደጋጋሚ ተመልክቻለሁ። ያው ነገርኛ ቡድን ላይ ተከስቷል። የመጀመሪያው ዙር ላይ በጣም ጠንካራ የሚባለው ዲፓርትመንታችን ተከላካይ መስመራችን ነው። ተከላካይ መስመራችን ላይ መዳከሞች ታይተዋል። ሁለተኛው ዙር ላይ ዲፓርትመንቱ ብቻ ሳይሆን እንደ ቡድን የመከላከል አቅማችን ልክ አልነበረም። ከዛ አንጻር ያጣናቸው ውጤቶች መነሻዎች ናቸው ብዬ ነው የማስበው። በዋናነት እንደውም አሁን ያገኘነው የእረፍት ጊዜ ላይ ለመጠቀም የሞከርነው እነዛን ቦታዎች የማስተካከል ጉዳይ ነው። አንደኛ የተከላካይ መስመራችን ዲፓርትመንቱ በራሱ የአንደኛውን ዙር ጥንካሬ ለምን አጣ? ዲፓርትመንቱ በራሱ እየደከመ ስለመጣ ነው ወይስ የስትራክቸር ችግር ስላለበት ነው? በሌሎች ዲፓርትመንቶች በበቂ ሁኔታ ስላልታገዘ ነው የሚለውን ነገር ማየት ነበረብን። ያንን ሶልቭ ለማድረግ ሞክረናል ብዬ አስባለሁ። ስለዚህ ሁለተኛው ዙር ላይ ያጣናቸው ነጥቦች መነሻ እነዛ ናቸው መናገር የምችለው። ምክንያቱም ክሊርሊ 4 ጎል ገብቶብናል በባንክ እንግዲህ ከተጫወትናቸው ኦልሞስት 24-25 ጨዋታዎች ከፍተኛ ጎል የገባብን የዛን ቀን ብቻ ነው። ከዛ ውጭ አንድ ጨዋታ ላይ ነው 2 የገባብን እንጂ አንዳንድ ጎል ነው የሚገባን። ይህ ማለት የመከላከል አቅማችን ተዳክሟል ማለት ነው። በእርግጥ የመጀመሪያው ዙር እንዳለቀ በረፍት ጊዜያችን ዝግጅት ላይ ትኩረት ያደረግንበት ኤሪያ የተከላካይ መስመራችንን እንድንረሳ አድርጎናል። አንደኛው ዙር ላይ ተከላካይ መስመራችን ጠንካራ ነው፣ እሱ መንካት የለብንም። የማጥቃት አቅማችንን ግን ማሳደግ አለብን የሚል ነገር ስላለ ያንን ዲፓርትመንት በተወሰነ መልኩ ዘንግተነዋል። ስለዚህ ያ ክፍተት ከዛ የተፈጠረ ይመስለኛል። ያን ለማስተካከል ጥረት እያደረግን ነው። ጎሎች ብዙ የማይቆጠሩበት ብዙ የማያገባ ቡድን ነው ቡድኑ። በተለይ በማጥቃት ረገድ ልምድ ያላቸው አጥቂዎችን በቡድኑ ውስጥ ከመኖራቸው አንጻር ምንድን ነው የታየው ችግር? እዛ ጋር እናንተ በጥናት ሲያገኛችሁት ነገር አለ? አንዳንዴ እንደ እድል ሆኖ ተጫዋቾችን የምናገኝባቸው ጨዋታዎች አሉ ሙሉ ሆኖ
አንዳንዴ ደግሞ እናጣቸዋለን። በተለይ ኳሊቲ የምንላቸውን ተጫዋቾች የምናጣባቸው ጊዜዎች አሉ። ለምሳሌ ሽመልስ በቀለ 4 ጨዋታዎች ባልተጫወተ ሰዓት ቲማችን እድሎችን የመፍጠር አቅሙ በጣም ደካማ ነበር። ለዛ ነው ብዙ ጎል ሳናስቆጥር ብዙ ጌሞችን መሄድ የቻልነው። ምናልባት አሁን ሽመልስም ቢኒያሚን አንድ ላይ የሚገኙበት እድል ስለሚኖር የፈጠራ አቅማችንን ከፍ ይላል ብዬ አስባለሁ። ከዛ አንፃር ጎል የምናገባባቸው ጊዜዎች ሩቃል። እንደ አጠቃላይ እንግዲህ የኢትዮጵያ ፕሪሚየር ሊግ 24 ጨዋታዎች ተደርገውበታል እና እስካሁን ያለውን የዘንድሮውን የውድድር አፈጻጸም እንዴት ተመለከቱ? አይ ቲንክ ከሌሎች ጊዜዎች የተለየ አይነት የጨዋታ አቀራረቦች የተመለከቱበት ሊግ ነው ሲመስለኝ። ሊጉ በሁለት ሜዳዎች መካሄዱ እንደሚታወቀው አንዱ ውድድር ከተማ ላይ 10 ሌላኛው ውድድር ከተማ ላይ 10 ቡድኖች የሚካሄዱት እና የመጠናናት እድላችንን በጣም ሰፊ አድርጎታል ብዬ ነው የማስበው። አንድ ከተማ ላይ ሆነ የ19 ቡድን አቋም አናሊሲስ ከመስራት በቀላሉ 10 ቡድኖች እንድታውቃቸው ያደርጋል። መታወቃችን በጣም ጥብቅ አድርጎታል ብዬ ነው ማስበው። በጣም ጥብቅ ነው ውድድሩ። እስከዛሬ ከተደረጉ የሊግ ውድድሮች በርካታ አቻዎች የታዩበት ይመስለኛል ይሄ ዓመት። ከዛ ውጭ ብዙ ጎሎች ያልተስተናገዱበት ይመስለኛል። በዋናነት የሚወርዱ ቡድኖች ቁጥር ብዙ መሆናቸው ጥንቃቄዎች እንዲበዙ አድርጓል ብዬ ነው የማስበው። ጌሙና አሰልጣኞች በጣም መጠንቀቅ ላይ መሰረት ያደረገ የጨዋታ አቀራረብ ይዘው መግባታቸው ሊጉን በጣም ውጥረት እንዲኖረው አድርጓል ብዬ ነው የማስበው። እንደተጫወተው የጨዋታው ብዛት የሰበሰብናቸው ነጥቦች ብዙ አይደለም፣ የሚቆጠሩ ጎሎች ብዙ አይደለም። ኮንሲከቲቭ ጨዋታዎችን የሚያሸንፉ ቡድኖች ብዙ ላታይ ትችላለህ። እነዚህ ስትመለከት ጥንቃቄ የተሞላበት ሊግ ሆኖ ብዬ መናገር እችላለሁ። የአሰልጣኞች ነው የስራ ቆይታ በውጤታቸው ብቻ የሚመዘንበት ሊግ እየሆነ መምጣቱ ነገሮችን ከባድ አድርጎታል። እንደምታውቀው በአራት ጨዋታ አሰልጣኝ የሚባረርበት ሊግ ነው። ስለዚህ አሰልጣኙ ሴፍ ለመሆን ከነፃ ጨዋታ ይልቅ ጥንቃቄ የተሞላበት ጨዋታ ይመርጣል ብዬ ነው የማስበው። እነዚህ ነገሮች ተደማምረው ሊጉን በጣም ጥልቅ አድርገውታል። የዘንድሮ የሐዋሳ ከተማ ቡድን ስብስብ በጣም ሁሉንም ያሳተፈ ይመስላል። ወጣቶችን ልምድ ካላቸው ጋር በተለይም ደግሞ መሀል ለመሀል ያለው የቡድኑ መጫወቻ ክፍሎች በጣም ልምድ ባላቸው ተጫዋቾች የተገነባ ነው እና ይህ በስሌት የተሰራ ወይስ ሁኔታዎች የፈጠሩት? ያው ቡድኖች ሲገነቡ መጀመሪያ የሚታሰቡ ቦታዎች አሉ። ለምሳሌ ሴንትራል አክሲሱን ጠንካራ ማድረግ ኢንዳይሬክትሊ ቲሙን ጠንካራ ማድረግ ነው ተብሎ ይታሰባል። ሴንትራል አክሲስ ምንለው ጠባቂ ሁለቱ ሴንተር ባኮች የሚገኙበት ቦታ ከነሱ ፊት ለፊት ያለው ሆልዲንግ ሚድፊልደር፣ ሆልዲንግ ሚድፊልደሩ ፊት ለፊት ያለው አታኪንግ ሚድፊልደር እና ፊት ለፊት ያለው አጥቂ ትክክል ታቅዶበት ከተሰራ በንጽጽር ጠንካራ ቡድን ይኖራል ተብሎ ይታሰባል። እነዛ ቦታዎች በጣም ቤዚክ ናቸው፣ የቡድን ባክቦን ናቸው። እዛ ቦታ ላይ ምልመላ በጣም ጥንቃቄ የተሞላበት ከሆነ ሌሎች ቦታዎች ሰፖርቲቭ ናቸው፣ ሪስክ የላቸውም፣ ግን ቲም ማገዝ የሚችሉ ቦታዎች አሉ። ይሄ ቦታ ግን ሪስክ አለው፣ አት ዘ ሴም ታይም ሪዋርድም አለው። ስለዚህ ምልመላ ላይ ከተሳሳቱ ሪስኩ ከፍ ይላል፣ ምልመላ ላይ ጥሩ ከሆንክ ደግሞ ሪዋርዱ ከፍ ይላል። ከዛ አንፃር አብነትም በጣም በከፍተኛ ጥረት ላይ ያመጣ ነው። በዋናነት እዛ ቦታ ላይ ለኛ ጥሩ ብለን ያሰበው ተጫዋች ስለሆነ ነው። ጌታንም ከፊት ለፊት አምጥተናል። ስለ ጌታንም መናገር አይቻልም። ያ ከደጋፊው የምንጠብቀው እንግዲህ አሁን ያለንበት ቦታ ይታወቃል። ስለዚህ ሜዳ ላይ ባለን ነገር ያለንበትን ቦታ
የማስቀጠልና ከፍ ማለት እቅድ ነው ያለን። ይሄ በእኛ ሊሰራ የሚችል ነገር ላይ ሜዳ ላይ ሰው ደጋፊ ደግሞ ቲሙን በደንብ እየጨዋታዎቹ እየተገኘ እስከ መጨረሻ ውጤት ይዘን እንድንወጣ ሰፖርት ያደርገናል ብዬ አስባለሁ። ምንም ደጋፊ በዚህ ጉዳይ ላይ ምንም ጥያቄ የምታነሳበት አይደለም። የሐዋሳ ደጋፊ በደንብ ቡድኑን ይወዳል። ስለዚህ ቡድኑን በእርግጠኝነት በብዛት ሜዳ እየተገኘ የሚደግፍ ደጋፊ አለን ብዬ አስባለሁ። ስለዚህ በደጋፊዎቻችን እየታገዝን አሸናፊ ሆነ ሐዋሳ ከነማ በድጋሚ የምናሳየበት እድል ይፈጠራል ብዬ አስባለሁ። ዘንድሮ እንግዲህ በዋንጫ ፉክክር ውስጥ የምትገኙት ሁለት የአንድ ከተማ ክለቦች ናችሁ። ይሄ በቀጣይ በስራዎች ላይ በቡድን ግንባታ ላይ የፈጠረው የተለየ ጫና አለ? እኔ ምንም የተለየ ጫና አይኖረውም። እንግዲህ ሲዳማ ቡና ትልቅ ቡድን ነው። በጣም ጠንካራ ስኳድ ካላቸው ቡድኖች አንዱ ነው። በየዲፓርትመንቱ በየፖዚሽኑ ኳሊቲ ያላቸው ተጫዋቾች አሉት። እዚህ ጋር መገኘቱ ብዙም አስገራሚ አይደለም። የኛ ቡድንም ደግሞ በቡድን ስራ ጠንክሮ በመምጣት እዚህ ጋር ደርሷል። ያ በራሱ የሚሰጠን ኮንፊደንስ አለ። ስለዚህ በቅርባችን ያለውን ሲዳማ ቡናን እያየን ጫና ውስጥ የምንገባበት ምንም ነገር የለም። እኛ በራሳችን መንገድ እዚህ ደርሰናል ብዬ ነው የማስበው። ስለዚህ የመጣንበትን መንገድ እናከብረዋለን። ያን የመጣንበትን መንገድ ማስቀጠል እንጂ ሌሎችን በማየት ውስጥ የሚገኝ ትርፍ የለም። ዘንድሮ ከክለቡ ስትይዝ እንግዲህ ለመጀመሪያ ዓመት ነውና ከዛ አንጻር ከክለቡ ጋር ውል የገባችሁት ወይም በእቅድ ደረጃ የያዛችሁት ምን ነበረ? እውነት ዋንጫ ማንሳት የቡድኑ የመጨረሻ ግብ ነበር? እውነት ለመናገር ሐዋሳ ከነማ ያለፉትን 6-7 ዓመታት ሬሌጌሽን ዞን ላይ ባትል የሚያደርግ ቡድን ነው። ላለመውረድ የሚጫወት ቡድን ነው። ስለዚህ ሴፍ ዞን ውስጥ ገብቶ መጨረስ ስኬት ነው ብዬ ነው የማስበው ከነበረበት ነገር አንጻር። ከዛ አውጥተ ስለ ዋንጫ ማውራት ቅንጦት ነው ብዬ ነው የማስበው። ምክንያቱም አንድ ቡድን የነበረበት ቦታ ለ6-7 ዓመታት አደገኛ ከሆነ ከአደገኛ ቦታ አውጥቶ ሴፍ ቦታ ላይ ቲሙን ማስቀመጥ መቻል ሰክሰስ ነው። አትሊስት የተረጋጋ ቡድን እንዲኖረን ተስፋ ያለው ቡድን እንዲኖረን ለቀጣዮቹ 2-3 ዓመታት ሊጉን መቆጣጠር የሚችል ቡድን መፍጠር ፖቴንሻሊ እንደዛ ነው ቡድን ያለን ብዬ አስባለሁ። ያንን መስራትና መሰረት መጣል ነው ትኩረት የተደረገው። ለዋንጫ የሚሆነው ነገር እቅዳችን ውስጥ አልነበረም። ከእቅዳችን በላይ የበረርን ነው። እንግዲህ አጋጣሚውን ለመጠቀም ምን ያህል እየጣራችሁ ነው የሚለው ነገር እንደተጠበቀ ሆኖ ግን እንዳንተ እንደግል በመጀመሪያ ዓመትህ ላይ የምታሰለጥነው ቡድን በዚህ ደረጃ ላይ መገኘቱ ምንድን ነው የፈጠረልህ ስሜት? እንደገና ለዚህ አበቃን ብለህ የምትለው ነገርስ ምንድን ነው? ውጤታችን እግዚአብሔር ይመስገን እስካሁን ያለው ጥሩ ነው። ግን አሁንም መስራት አለብን ብዬ ነው የማስበው። ማሻሻል የሚገባን በጣም ብዙ ነገር አለን ብዬ ነው የማምነው። ለውጤቱ የሁላችንም አስተዋጽኦ አለበት ብዬ ነው የማምነው። አንደኛ ክለቡን የሚመሩ ሰዎች የተረጋጋ ኢንቫይሮንመንት መፍጠራቸው፣ የተረጋጋ የስራ ኢንቫይሮንመንት መፍጠራቸው ቲሙን ጥሩ ካደረጉ ምክንያቶች ሊጠቀስ ይችላል። እንግዲህ የክለቡ የቦርድ አመራሮች ስራውን ለኛ ትተው የምንጠየቅበትን ሰዓት ብቻ የሚጠብቁ ናቸው እንጂ በየጊዜው ጣልቃ እየገቡ የቲሙን መንፈስ የሚረብሹ አይነት አይደለም። ስለዚህ በዋናነት የምትሰራበት ኢንቫይሮንመንት ሰላማዊ ከሆነ አቅምን አውጥተህ ትሰራለህ። ሰው ያንን ኢንቫይሮንመንት ያመቻቹትን ሰዎች ማድነቅ ግዴታ ነው። ስለዚህ የክለቡ የቦርድ አመራሮች በዚህ በኩል ትልቅ ስራ ሰርተዋል ብዬ ነው የማስበው። የተሻለ የስራ ኢንቫይሮንመንት ፈጥረውልናል። በቃ ምንም ጥያቄ የለውም። በዚህ ረገድ ሊደነቅ የሚገባ የክለብ አመራር ነው ያለው። ከዛ ውጪ በጣም ፖቴንሻል ያላቸው በኢትዮጵያ ፕሪሚየር ሊግ ላይ ምናልባት
ህፃናት ሆነው ከመመልከት ውጭ እድል ያልነበራቸው አሁን እያጫወትናቸው ያሉ ልጆች በፍጥነት አቅማቸውን ለማሳየት መቻላቸው ቲሙን ካገዙ ምክንያቶች ሌላኛው ነው ብዬ ነው የማስበው። ከዛ ውጭ በፍጹም ሊዘነጋ የማይገባው ሲኒየር ተጫዋቾቻችን እንደ እድል ሆኖ የተለዩ ናቸው፣ በጣም የተለዩ ናቸው። አንዳንድ ሲኒየሮች መምራት ላይ ጥሩ ማለት መጫወት ላይ ግን ደካሞች ሊሆኑ ይችላሉ። አንዳንዶች ደግሞ መጫወት ላይ ጥሩ ይሆኑና የመሪነት አቅማቸው ጥሩ ላይሆን ይችላል። እንደ እድል ሆኖ እኛ ጋር ያሉ ሲኒየሮች ጥሩ መሪዎችም ናቸው፣ ጥሩ ተጫዋቾችም ናቸው። ስለዚህ ኮምፕሊት ሲኒየር ተጫዋቾችን ማግኘታችን የቲማችንን አንድነት ከፍ አድርጎታል፣ የሜዳ ላይ ፐርፎርማንሳችንን ጥሩ እንዲሆን አድርጎታል። ስለዚህ እነዚህ ሲኒየር ተጫዋቾቻችን የተለዩ ናቸው ብዬ ነው የማስበው። ከዛ ውጪ የሚግባባ ኮቺንግ ስታፍ አለ፣ በደንብ መደማመጥ እንችላለን። እኔ ሄድ ኮች ስለሆንኩኝ እኔ ያልኩት ብቻ ይሆናል። እኔ ያላየሁትም ያዩ የኮቺንግ ስታፍ አባላት ካሉ እነሱን የማዳመጥ እና ወደ ስራ ያንን ነገር የማምጣት ነገሩ ከፍተኛ ነው። ስለዚህ የኮቺንግ ስታፉ ህብረት ጠንካራ ሲኒየር ተጫዋቾችን መያዛችን እና ፖቴንሻል ያላቸው ወጣቶች አቅማቸውን ለማውጣት የሚጥሩ ማደግ የሚፈልጉ ወጣቶች መያዛችን ፕላስ ደግሞ ምቹ ኢንቫይሮንመንት የፈጠረ የክለብ አመራር መኖሩ ለውጤታችን እንደ ምክንያት ይጠቀሳል ብዬ ነው የማስበው። ከዚህ ከአጨዋወት ጋር ተያይዞ የሚነሳ አንድ ነገር አለ። ተመስገን ብዙ ፖል ፖሰስ አድርጎ የሚጫወት ቡድን በመገንባት ነው የሚታወቀው፣ እምነቱም ያ ነው የሚል ነገር ነው። በዘንድሮ የሐዋሳ ከተማ ቡድን ላይ ግን ያን ነገር እየተመለከትን አይደለም። ብዙ ጊዜ በፖል ፖሰስ ብልጫ የመወሰድ ነገር አለና ያ ከምን የመጣ ነው? አጨዋወት ፍልስፍናን ቀይረሃል ወይስ እንደ ስብስቡ እንደ ሁኔታው ይሄድ ከመሄድ አንጻር? እኔ የምወደው አጨዋወት አለ። እኔ የምወደው አጨዋወት ግን ቲሙን ውጤታማ ያደርገዋል አያደርገውም የሚለውን ጥያቄ በመጀመሪያ መጠየቅ አለብኝ ራሴ። ከያዝኮ ቡድን ነው የሚነሳው፣ ያንተ አጨዋወት ከያዝኮ ቡድን ነው የሚነሳው። ስለዚህ ሀሳብህን ይዘህ ቡድን ላይ አትጭን። ቡድኑ ሊሆን የሚችልበትን መንገድ መገምገም የመጀመሪያው ነው ብዬ ነው የማስበው። ስለዚህ ቡድናችን ለየትኛው አጨዋወት ይሆናል? ምክንያቱም እኔ የምፈልገው አጨዋወት አሁን በያዝኩት ቡድን ሊሄድልኝ የማይችል ከሆነ ልጆቹ ካላቸው አቅም ተነስቼ ዲዛይን ማድረግ አለብኝ። ስለዚህ ሁለት አይነት የአንድ አመት ኮንትራክት ላይ ያለ፣ ስለዚህ ሎንግ ተርም እቅድ የምትይዝበት ቡድን አይደለም። ቡድን የአጭር ጊዜ እቅድ የምትይዝበት አይነት ቡድን ነው። ስለዚህ በአጭር ጊዜ ውስጥ ውጤታማ ሊያደርገን የሚችለው አጨዋወት የትኛው ነው የሚለውን ነገር ዲዛይን ማድረግ አለብኝ። እኔ የምፈልገውን አጨዋወት ለመጫወት ረጅም ጊዜ ይወስዳል። ስለዚህ በዛ ውስጥ ማዚቆችን ላትኖር ትችላለህ። ስለዚህ የሚያዋጣህን መንገድ መምረጥ፣ ክለቡን ከፍ የሚያደርግ መንገድ መምረጥ፣ ከዛ በኋላ ደግሞ በሚኖር ረጅም ጊዜ ትልቅ ነገር አቅደን ለመስራት መዘጋጀቱ አዋጭ ነው ብዬ ነው የማስበው። ስለዚህ ስለ ጨዋታ ሀሳብ በዚህ ሰዓት ማውራት ቅንጦት ነው ብዬ ነው የማስበው። አስቸኳይ ብዙ ጉዳዮች ስላሉ ረጅም ጊዜ የሚወስድ ሰርቫይቭ ማድረግ ያስፈልጋል። ቲሙ መኖር አለበት፣ አንተም ማዚቆች መኖር አለበት። ቅድም እንዳልኩ በአራት ጨዋታዎች አሰልጣኝ የሚሰናበትበት ሊግ ነው፣ ግልጽ ለመነጋገር። ስለዚህ ሰዎች የአሰልጣኙን ሀሳብ አይደለም የሚያዩት። ስለዚህ በዘንድሮ የውድድር ዘመን ላይ የተመለከትከው ጥሩ ቡድንና ተጫዋች ማን ነው? በጣም ብዙ ጥሩ ተጫዋቾችን ተመልክቻለሁ። ምናልባት እንደ ቡድን ጥሩ ቡድን የምላቸው ብዙ ቡድኖች አላየው። ወጥ አይደለም እንትናችን። ያው ከውጤት አንጻር ካየው ብዙ ጥሩ ቡድኖች ይኖራሉ። ከእንቅስቃሴ አንጻር ግን የሚለዋወጡ በጣም ብዙ ነገሮች አሉ። እንዳመጣጡ ግን ለአሪስ ኔጌሌ ደስ የሚል ነገር አይቼበታለሁ። ጥሩ ቡድን ሆኖ ተመልክቼዋለሁ። ከኛም ጋር ሲጫወት ምን አይነት አስቸጋሪ ቡድን እንደሆነ ለማየት ሞክሬያለሁ እና እንደ ቡድን አሪስ ኔጌሌ ጥሩ ነው። ከተጫዋች
ከተጫዋች ብዙ ተጫዋቾችን ተመልክቻለሁ። አሪስ ኔጌሌውን ከቤ ብዙነን ራሱ እዛው አሪስ ኔጌሌን ከዚህ ቀደም ብናውቀው በተለየ አይነት አቅም መጥቷል ብዬ የማስበው ኦዚል ነው፣ ዳዊት ተፈራ ነው፣ ቅዱስ ጊዮርጊስን ሀብታሙ ጎልላትን እኛ ጋም ዘንድሮ እድል ሰጥተናቸው በጣም ጥሩ የሆኑ ልጆች አሉ። እንደምን ተሰማት እንደሚያብስራ ያሉ ፋሲል ላይ ለበረከትም ጥሩ ነገር አይችባቸዋል። ብቻ በየቡድኖቹ ካንሰን አሪፍ ልጆችን አይቻለሁ ማለት። የመጨረሻ ጥያቄ ላድርግልኝ። በኢትዮጵያ ፕሪሚየር ሊግ የወጥነት ችግር ከጊዜ ወደ ጊዜ እየተባባሰ የመጣበትን ሁኔታ የተመለከቱ ነው። በ5 ሳምንት የምናየው እና በቀጣይ 5 ሳምንት የምናየው የተለያየ እየሆነ ነው እየተመለከትን ያለን እና የዚህ መሰረታዊ ሊባል የሚችል ችግር ምንድን ነው? አይ ቲንክ ሰፊ እንትን የሚፈልግ ይመስለኛል። ከሊጉ ፎርማት አንስተ ስልጠናችንን መንካት አለብን። የተጫዋቾቻችን የግል አቅም ያላቸውን ነገር ይዞ የመቀጠል ተነሳሽነት ብዙ ነገሮችን ማንሳት ይችላል። በዋናነት ግን ስልጠናችን እኔ እንዳሰልጣኝ የምቀበለው እኛ ስልጠናችንን መፈተሽ አለብን ብዬ ነው የማስበው። ወጥነት የጎደለው ቡድን የምንመለከተው ወጥነት የጎደለው ቡድን የሰራ አሰልጣኙን መነሻ አድርገን ነው። ስለዚህ ስልጠናውን በዋናነት ስልጠናው መጠየቅ አለብን። ምክንያቱም ተጫዋቾቹ በእኛ ስር ናቸው። አጠቃላይ እግር ኳስ ላይ የሚንቀሳቀሱ ነገሮች በአሰልጣኞች ስር ናቸው። ስለዚህ ኃላፊነቱን መውሰድ ያለባቸው አሰልጣኞች ናቸው ብዬ ነው የማስበው። ስለዚህ ስልጠናችን በጣም ማየት ያለብን ሌሎች ፋክተሮች አሉ፣ ምንም ጥያቄ የለውም። ሌሎች ፋክተሮች አሉ የማይደበቁ። በዋናነት ግን እኛ ነን ኃላፊነት